የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሐምሌ 1 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሐምሌ 1 ቀን 2381 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ረቡዕ የሚቀርበውን ከፋኖች አንደበት ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ግን አንድ የሙስና ዜና አለን። የድሬዳዋ ከተማ አስተዳደር መንገዶች ባለስልጣን በከተማዋ ዳርቻ የተሰራው የ4.2 ኪሎ ሜትር መንገድ 972 ሚሊዮን ብር ወይም ከ6 ሚሊዮን ዶላር በላይ ፈጅቶ መጠናቀቁን ገልጸዋል። ባለስልጣናቱ የፈጀው ጊዜና ገንዘብን ከቁም ነገር ሳይቆጥሩ ስለ መንገዱ ጥራት ውዳሴ ሲያሰሙ ውለዋል። የመንገድ ስራው የተጀመረው ከ4 ዓመት በፊት ሲሆን በየዓመቱ 1 ኪሎ ሜትር በ231 ሚሊዮን ብር ወጪ የተሰራ ነው። የመንገድ ስራው ሲጀመር $1.51 ብር ይመነዘር የነበረ ሲሆን ስራው ሲጠናቀቅ ወደ 160 ብር ያሻቀበ በመሆኑ የተመዘበረው የህዝብ ገንዘብ በቅጡ እንኳን ለመገመት አስቸጋሪ ሆኗል። ከፋኖ አንደበት ከፋኖች አንደበት ዘወትር ረቡዕ ከፋኖ አርበኞች የሚደርሱንን መልእክቶች፣ ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። በጽሑፎች ውስጥ የሚንጸባረቁት አስተሳሰቦችም ሆኑ አቋሞች የደራሲዎቹ መሆናቸውን እንገልጻለን። የአምባገነኖች የማይቀረው የሽሽት ጣፋንታና የ4 ኪሎ ነገር ከአማራ ፋኖ ከፋኖ ጌታቸው ዳምጠው። በዓለም የፖለቲካ ታሪክ ውስጥ አምባገነኖች ስርዓት የቱን ያህል በህዝብ ደም ቢጨማለቁ፣ የቱን ያህል የጦር መሳሪያና የፕሮፓጋንዳ ግንብ ቢገነቡ የመጨረሻ ፍጻሜያቸው ምዕራፍ ሲንኳኳ ግን የሚጠብቃቸው ጣፋንታ አንድና አንድ ብቻ ነው። እሱም ውርደትና ውጭ አገር መኮብለል። የአማራ ህዝብ የህልውና ተጋድሎ ፋኖ ወደ 4ኛ የትግል ክረምት በተሸጋገረበት በአሁኑ ወቅት በ4 ኪሎ ያለው አገዛዝ የመጨረሻ መብረቃዊ መጋረጃ ለመዘጋት ዋዜማ ላይ መድረሱን የሚያሳዩ ግልጽ ወታደራዊና ፖለቲካዊ ምልከታዎች መሬት ላይ ፍንትው ብለው እየታዩ ይገኛሉ። ይህ የሥርዓቱ ፍጻሜ መቃረቡን በቅድሚያ የተፈጠረው የክስተት ቤተመንግስቱን ከፍተኛ ባለስልጣናት ጥቅም ተጋሪዎች ዘንድ እየተደረገ ያለው ስውር የስነ ልቦናና የቁሳቁስ ሽሽት ዝግጅት ነው። በርካታ ያገዛዙ ከፍተኛ አመራሮችና ታማኞቻቸው የመጨረሻ ሰዓት ሲመጣ አገር ጥለው ለመውጣት የሚያስችላቸውን የውጭ አገራት ፓስፖርት፣ የደህንነት ዋስትናዎችንና ሌሎችንም በስውር አደራጅተው ጨርሰዋል። ስርዓቱ መውደቁ የማይቀር መሆኑን ስላወቁ በባንኮችና በተለያዩ ተቋሞች ውስጥ ያሉትን የውጭ ምንዛሪዎችና የወርቅ
በስውር ወደ ማዕከላዊ አውሮፓና ሌሎች ሀገራት በማዛወር ላይ ይገኛሉ። በ4 ኪሎ ዙሪያ ያለውን አደጋ በየቀኑ እየጨመረ መሄዱን በመረዳት አንዳንዶች የቅርብ የትዳር አጋሮቻቸውና ልጆቻቸውን በሰላም ጊዜ በሚል ሰበብ አስቀድመው ወደ ውጭ ሀገራት ልከው አስቀምጠዋል። በአደባባይ ለአምባገነኑ መሪ ፍጹም ታማኝ መስለው የሚጮሁ ግለሰቦች በስተጀርባ መርከቧ ከመስመጧ በፊት እንዴት ማምለጥ እንዳለባቸው የውጭ ደህንነቶች ጋር በሚስጥር ግንኙነት እየፈጠሩ መሆኑን የሚገርም እውነት ነው። በሙስናና በዘረፋ ያከማቹትን የህዝብ ገንዘብ በውጭ ሀገራት ወደ ሪል ስቴት ንግድ በመቀየር ለድህረ ውድቀት ህይወታቸውን ምቹ ሁኔታዎች እያዘጋጁ ሲሆን አንዳንዶች ባለስልጣናት ደግሞ ነገ በህግ ከመጠየቅ ለማምለጥ ሲሉ ያገዛዙ ወታደራዊና የደህንነት ሚስጥሮችን ለህዝባዊ ኃይሎች አሳልፈው በመስጠት የነጻነት ዋስትና ለማግኘት በስውር እየተደራደሩ ይገኛሉ። ከዚህ ስውር የሽሽት ርብርብ ጎን ለጎን የአምባገነኑ ማዕከላዊ ስልጣን ማማ ራሱን ለመከላከል የገነባው ወታደራዊ የደህንነት መዋቅር ከፍጹም እየተሸረሸረ ከፍተኛ የውስጥ ሽብር እየተናወጠ ቤተ መንግስቱን ይጠብቃል ተብሎ በከፍተኛ ወጪ የተዋቀረው የሪፐብሊካን ጥበቃ ፓላስ ጋርድ ልዩ ኃይል በአሁኑ ወቅት በብሔርና በጥቅም ተከፋፍሎ እርስ በርስ ፍጹም አለመተማመንና በከፋ ጥርጣሬ ውስጥ ወድቋል። አገዛዙ ደህንነትና የመረጃ አውታሮች ሙሉ በመቶ በመበጣጠሱ ምክንያት የፋኖን መብረቃዊ እንቅስቃሴዎች የከተማ ሚስጥራዊ አደረጃጀቶችን አስቀድሞ የማወቅና የማክሸፍ አቅሙ ጨርሶም አጥቷል። የትግሉ ማዕበል ወደ መሃል ሀገር እየቀረበ በመጣ ቁጥር በቤተ መንግስቱ ውስጥ ያለው የስነ ልቦና ድንጋጤ እያየለ የመጣ ሲሆን በ4 ኪሎ ያሉ መሪዎች የሚወስዷቸው ውሳኔዎች ሁሉ በምክንያት ሳይሆን በፍርሃትና በድንጋጤ የሚመሩ ሆነዋል። ዋና ከተማዋን ለመጠበቅ በሸዋና በዙሪያዋ የተዘረጉ ያገዛዙ ምሽጎች በፋኖ ስልታዊ ጥቃት ምክንያት እየፈራረሱ የመከላከያ መስመሩ ወደ መሃል እየጠበበ መጥቷል። የጦር መሪዎቹ መሬት ላይ ላለው ወታደር የሚሰጡት የማጥቃት ትዕዛዝ ተፈጻሚነት እያጣ በመምጣቱ ጀነራሎቹ ራሳቸውን ወደ ጦር ግንባር ለመሄድ ፍርሃት ውስጥ ወድቀዋል። ይህ አገዛዙ በአዲስ አበባም ሆነ በአገር አቀፍ ደረጃ ህዝቡን የማዘዝና የሞራል የህግ የበላይነት ሌጂቲሜሲ ሙሉ በሙሉ እንዲያጣና መዋቅሩ በህዝብ ፍላጎት ሳይሆን በብረት ኃይል ብቻ እንዲቆም አድርጎታል። ይህ ታሪካዊ ክስተት የሚያሳየው የታሪክ ሳይንስ በአዲስ አበባ ምድር ላይ በድጋሚ እየተደገመ መሆኑን የአምባገነኖች ዕጣ ፈንታ ምንጊዜም ተመሳሳይ ነው። ታሪክ እንደሚያስተምረን በጥቅምና በፍርሃት የተገነባ ግዙፍ የሚመስል ሰራዊት ቁርጠኛ ህዝባዊ ኃይል ማዕበሉን ሲያንኳኳ መሳሪያውን ጥሎ የመበተኑ ታሪካዊ ግድነት በአሁኑ አገዛዝም መደገሙ አይቀርም። ልክ ሩሲያና ኢራን አሳድን ማዳን እንዳልቻሉ ሁሉ አሁንም አገዛዙ ድሮኖች የገንዘብ ብድር ሲያቀርቡ የነበሩ የውጭ ኃይላት የሥርዓቱን መውደቅ ሲረዱ ጥቅማቸውን ይዘው ፊታቸውን ማዘሩ የጊዜ ጉዳይ። አምባገነኖች እስከ መጨረሻዋ ደቂቃ ድረስ ሁኔታውን በቁጥጥር ስር ነው እናሸንፋለን የሚል የባዶ ፉከራና ፕሮፓጋንዳ ማሽን ቢነፉም መሬት ላይ ያለው እውነት ግን በአንድ ጀንበር ቤታቸውን ያፈርሳል። ለ8 ዓመታት የተጠራቀመው የህዝብ ብሶት፣ ረሃብ፣ መፈናቀልና የደም እንባ በአንድ ላይ ተዳምሮ ወደ ማዕከል ሲፈነዳ ምንም አይነት ከባድ መሳሪያ ሊያስቆመው የማይችል ታሪካዊ ማዕበል ይፈጠራል። በመሆኑም ህዝባዊ ኃይል ግስጋሴ 4 ኪሎን በሮች ሲያንኳኳ ለአምባገነኑ መሪዎች የህግ ከመጠበቅ ከመያዝ ይልቅ ሌሊት ሀገር ጥሎ መኮብለል እንደ ብቸኛ አማራጭ መወሰዱ የማይታበል እውነታ ነው።
የህዝብ ጥያቄ በንቀትና በጉልበት ለመጨፍለቅ የሞከሩ መሪዎች መጨረሻቸው ሁልጊዜም በታሪክ ውስጥ ጥቁር ነጥብና ውርደት መዝገብ መሆኑን የታወቀ ነው። የአራት ኪሎ አምባገነናዊ መጋረጃ ለአንዴና ለመጨረሻ ጊዜ ሲዘጋ አገሪቱ ወደ አዲስ የህዝባዊ ድል አድራጊነት ማጠናቀቂያ ምዕራፍና የሽግግር ስልት ትገባለች። የትግሉ መጨረሻ ምዕራፍ ፋኖ ከተበታተነ የማዕከል ወጥቶ ወደ ዋና ከተማዋ ማዕከላዊ ተቋማትን በቁጥጥር ስር በመዋል ስርዓቱን የመጨረሻ ትንፋስ የሚጠማበት የፋኖ መብረቃዊ ግስጋሴ ይሆናል። ማዕከሉ 4 ኪሎ ሲናወጥ በየክልሉ የተዘረጉት ያገዛዙ ድጋፍ የቆሙት ደካማ አሻንጉሊት መዋቅሮች በህዝብ ማዕበል ያለምንም ትልቅ የደም መፋሰስ በራሳቸው ጊዜ ይበተናሉ። ዶሚኒየን ኢፌክት ፋኖ ቀደም ሲል ነፃ ባወጣቸው ሰፋፊ ቀጣናዎች ያሳየው የሰላምና የመረጋጋትን ማስፈን በስለትና የሲቪል አስተዳደር አርአያነትን በ4 ኪሎ ለሚኖረው የድህረ ብልጽግና አስተዳደር ትልቅ መሰረት የሚጥል ነው። የሥርዓቱ መውደቅ አገሪቱን ለረጅም ዘመናት ሲያደማ የኖረው የዘርና የከፋፋይነት ፖለቲካ ሙሉ በሙሉ ቀብሮ በምትኩ የእኩልነት፣ የፍትህ፣ አገራዊ አንድነት ስርዓት ይዘረጋል። ህዝባዊ ኃይሉም ስርዓቱ ሲፈርስ አገሪቱ ረብሻና ትርምስ ውስጥ እንዳትገባ ከሁሉም አገር ወዳድ ኃይሎች ጋር በመሆን የተረጋጋና ሰላማዊ የስልጣን ሽግግር ፕሮቶኮል ዝግጁነት አለው። ይህ አጋጣሚ ለመላው የኢትዮጵያ ህዝብ ከጭቆና፣ ከረሃብ፣ ከፍርሃት ነፃ የወጣበት ፍትሃዊ ዲሞክራሲያዊና የሰፈነበትን አዲሲቷን ኢትዮጵያ የነጻነት ብርሃን ማውጫ ታሪካዊ ምዕራፍ ነው። መሬት ላይ ያለው ተጨባጭ ሀቅ የሚያረጋግጠው አንድ ታላቅ እውነት አለ። አምባገነኖች የማይቀረው የሽሽት ዕጣ ፋንታና የ4 ኪሎ መጋረጃ መዘጋት የሩቅ ጊዜ ምስጢር ሳይሆን መሬት ላይ ባለው ህዝባዊ ጽናት ምክንያት እየተፋጠነ የመጣ ታሪካዊ ግዴታ ነው። ለ4 ኪሎ 4 ዓመታት በአማራ ህዝብ ላይ የተከፈተው መጠነ ሰፊ የጭካኔ የጦርነትና የተጣለው ማዕቀብ ዛሬ ላይ ያገዛዙ የውስጥ መዋቅር አሳስቦ ለፍጻሜ አብቅቶታል። የባለስልጣኖቹ የሀብት ማሸሽ፣ የማዕከላዊ እዙ መላላት እና የፋኖ መብረቃዊ ጥቃት ሽግግር ተዳምረው ስርዓቱን ፍጻሜ እያፋጠኑት ይገኛሉ። ልክ በቅርቡ በሶሪያ ታሪክ ላይ እንደታየው ሁሉ የአሁንም አገዛዝ መሪዎች የህዝብ ማዕከል 4 ኪሎን ሲያንኳኳ መሸሽ ብቸኛ አማራጫቸው ይሆናል። ያኔ ያ ረጅሙ የጭቆና መጋረጃ ይዘጋል። የህዝብ ፍጹም ድል አድራጊነትን በታሪክ ማህደር ላይ በወርቅ ቀለም ይጻፋል። ትግላችን ያሸንፋል። የመሪነት ጽንሰ ሐሳብ ከፋኖ ጌታቸው ዳምጠው ከአማራ ፋኖ ከስልጣን ማዕረግነት ባሻገር የሰው ልጅ ጥንታዊ ኃይል በሰው ልጅ ዝግመተ ለውጥ ታሪክ ውስጥ መሪነት የህልውናችን ዋስትና ሆኖ የኖረ ጥንታዊ ኃይል ነው። እኛ የሰው ልጆች በተፈጥሮ አንድ አስገራሚ ውስጣዊ ግጭት እናስተናግዳለን። በአንድ በኩል ለራሳችን የምናስበው የግል ነጻነት አዋቂዎች ነን። በሌላ በኩል ደግሞ አቅጣጫ የሚጠቁመን መሪ የሌለበትን ነጻነት እንደ ትርምስ የምንፈራ ማህበራዊ ፍጡራን ነን። አመራር ማለት ይህንን የውስጥ አቅም አጣብቂኝ በመፍታት የሰውን ልጅ ፍላጎት ከጋራ ግብ ጋር የሚያዋህድ የህይወት ድልድይ ነው። የመጀመሪያዎቹ መሪዎቻችን በካርድ ወይም በድምጽ አልተመረጡም። ይልቁንም በጨለማው ዋሻ ውስጥ እሳትን ከሚጠብቅ አራዊትን ከሚከላከልና በችግር ጊዜ ለረጅም ጊዜ ለደህንነት የሚጋለጥ
የጥንት ተጋድሎ የተወለዱ ነበሩ። እውነተኛ መሪዎች መቼም ቢሆን ስልጣንን በጉጉት ያሻ ሳይሆን አሳሳቢው የህይወት ሁኔታ መሪን ሲፈልግ በኃላፊነት ስሜት ብቅ ያለ አደጋውን ተጋፍቶ ለቡድኑ የሚቆም የመጀመሪያው ሰው ነው። ኤርነስት ሻክልተን የጥንካሬ ታሪክ ለዚህ ሕያው ምስክር ነው። በአንታርክቲካ በረዶ ውስጥ መርከባቸው ተቀርቅሮ የሁለት ዓመት የህይወትና የሞት ትግል ውስጥ በነበሩበት ወቅት የቡድኑ አባላት ከረሃብና ከቅዝቃዜ ይልቅ የመሪውን መገኘት እንደ ብቸኛ የደህንነት ስሜት ይወስዱት ነበር። እዚህ ላይ መሪነት አንድ ቃል ወይም አንድ ትዕዛዝ ሳይሆን በአስቸጋሪው ጊዜ አብሮ በመሆን የሚፈጠር ስሜታዊ ትስስር መሆኑን እንረዳለን። ሰዎች መሪውን የሚከተሉት ስልጣን ስላለው ሳይሆን የእርሱን ደህንነት እንደራሱ አድርጎ እንደሚጠብቅ በጥልቅ ልባቸው ስለሚገነዘቡ ነው። መሪነት ማለት ግልጽ የሆነ የጋራ ህልም በመፍጠር የተበታተነውን የቡድኑን ብቃት በአንድ አቅጣጫ በማሰባሰብና በቃል ሳይሆን በመስዋዕትነት አርአያነትን በማሳየት የሌሎችን ፍርሃት የሚያስወግድ የላቀ የሰው ልጅ ጥበብ ነው። ዓለም ባልተረጋጋች ቁጥር መሪነት አስፈላጊነቱ ይጨምራል። መሪው በሰጠው የከፍታ መስዋዕትነት የሚመኘው እምነት ደግሞ የሰው ልጅን ከፍርሃት እስራት ነፃ ያወጣል። መሪዎች ስልጣን ሳይሆን የሰው ልጅን ከእንስሳዊ ተፈጥሮ ወደ ስልጣኔ ያሻገረ የላቀ ፈጠራ ነው። እኛ መሪዎችን የምንከተለው እነርሱ ብዙ ስለሚያውቁ ሳይሆን በእነርሱ እምነት ውስጥ የራሳችንን ተስፋ ነጸብራቅ ስለምናይ ነው። ይህንን የጋራ እምነት ለመገንባት የቻለ መሪ የሰው ልጅ አቅም ከአንድነት ስሜት ጋር በማያያዝ የህልውና ዋስትናውን ያሳድጋል። መሪነት ማለት እያንዳንዱ የዕለት ተዕለት ውሳኔ ውስጥ ለራስ ህይወት፣ ለቤተሰብ ህልምና ለሐሳብ አቅጣጫ ትክክለኛውን መንገድ መምረጥ ነው። በየቀኑ የምንገኘው የራሳችንን የመሪነት አቅም ከውስጣችን የሚፈልቅና ለሌሎች በመናስበው መተሳሰብ የሚለካ የጥንካሬ ምንጭ ነው። ማቅ የለበሱትና አድማጭ ያጡት የትግራይ እናቶች ሰቆቃ ድምጽ። በዛሬው ዳሰሳይ ለሽፍን ተዘጋጅቼበት የነበረው ርዕስ ካለፈው ሳምንት የቀጠለና ለብልጽግና እንደ ጎማ እያገለገሉ ባሉ ጥቅም አደር ህሊቃን ላይ ነበር። ይሁንና ይህን ጽሑፍ እያዘጋጀው ባለውበት ሰዓት ከወደ ትግራይ በተለይም ከመቀሌ ከተማ በማህበራዊ ሚዲያ የተሰራጨው እጅግ አሳዛኝ እና ሰቆቃ ድምጾች የተሞላ የትግራይ እናቶች ሰሚ ያጣ ጩኸት ቀልቤን ሳበኝ። በተለያዩ የትግራይ ከተሞች ህወሓት ሲያካሄድ የነበረው የጅምላ ፈሳ በትናንትናው ዕለት ጥቁር ጭንብል በለበሱ ታጣቂዎች ተደግፎ ከመቀሌ ከተማ ያፈሳቸው ወጣቶች ወደ ውትድርና ካምፕ አስገድዶ ይዞ ሲሄድና እናቶች አውቶቡሶቹን ከበው ሲያለቅሱ የሚያሳዩ ቪዲዮ ላይ ሰው የህወሓትን ጭካኔ ሳይሆን ኢትዮጵያንም እንደ ሀገር መክሸፍ የሚያሳይ ሆኖ ስላገኘሁት በዛሬው መልእክት ቅዳሜ የትግራይ እናቶችን ጩኸት ለማስተናገድ ወደድኩ። በኢትዮጵያ ምድር ግፉ በሁሉም ስፍራ ሞልቶ ቢፈስም የትግራይ እናቶች የተሸከሙት ህመም፣ ስቃይ፣ ጥልቅ ሐዘን፣ ረሃብ፣ ጦርነት ያላሸቀው መንፈስ ከድምሩ ገዢዎች ሆነ ከእግዚአብሔር ምላሽ ያላገኘ ጩኸትና በማቅ ላይ ማቅ የለበሰ ያለ አይመስልም። 17 ዓመት ያስቆጠረው በደርግና በህወሓት የተካሄደው እጅግ ብዙ ሺዎችን ያለቁበት ጦርነት የኤርትራን ወለራ ተከትሎ በባድሜ፣ በዛላምበሳ፣ በጾረናና በሌሎች አዋሳኝ ድንበር አካባቢዎች የተካሄዱት ሌሎች ብዙ ሺዎችን የጨረሰ
የድንበር ጦርነት፣ የዛሬ 5 ዓመት አሁንም ጦርነት በማይታክተው ህወሓትና ያለ ግጭት ስልጣኑን ማቆየት የተሳነው የአብይ አህመድ ኃይል መካከል የተደረገው የግማሽ ሚሊዮኖች በላይ የጨረሰው የ2 ዓመት ጦርነት የትግራይን ክፉኛ አድቅቆና ክልሉንም ህዝብ እልቆ መሳፍርት የሌለው መከራና ስቃይ ዳርጎታል። ከቅርብ ጊዜ ወዲህ ወደ ትግራይ አካባቢ በፖለቲካ ውጥረት ሲነሳም ሆነ ችግሮች ወደ ግጭት ማምራት ሲጀምሩ ከፊቴ ድቅን የሚልብኝ የትግራይ እናቶች ጦርነት ሳይጀመር በጦርነት መሃል ጦርነትም ካበቃ በኋላ ነጠላቸውን አገልድመው ገሚሶቹ ቋጥኝ ድንጋይ ተሸክመው ገሚሶቹ በፍኛቸው ሙሉ አቧራ እየዛቁ አናታቸው ላይ እየነሰነሱ በጉልበታቸው ተንበርክከው ልባቸውን በሐዘን ክፉኛ ተሰብሮ ከወገባቸው ዝቅ ብለው አደግድገው እጅግ መንገስን በሚረብሽ ወኔን በሚርድ እና ኢትዮጵያዊ ሆኖ መፈጠርን ጭምር ጥያቄ ውስጥ በሚከት አንጀት በሚያላውስ የሐዘን እንጉርጉሮ ክብ ሰርተው እየተሽከረከሩ ፈጣሪያቸውን በዜማ በታጀበ በህብረት የሚያሰሙት የልመና ተማጽኖ የድረሱልን ጥሪ ጸሎትና የትግራይ እናቶች ባለፉት 50-60 ዓመታት ያለ እረፍት ልጆቻቸውን ገብረዋል። በነጻነት ስም ለተደረጉ ትግሎች ተርበዋል። የተፈራረቁት አገዛዞች ስርዓቱን ሁሉ የግፍና የጭካኔ በትራቸውን በትግራይ ላይ አሳርፈዋል። ይህ ሁሉ መከራ የተቀበሉ እናቶች ዛሬም አመድ ለብሰው በረሃብ አለንጋ ተለብልበው ቆዳቸው ከስሎ አንጀታቸው ተጣብቆ ጨካኝ ፖለቲከኞች ልጆቻቸው እንዳይነኩባቸው ሲያለቅሱ ሲጮሁ ሲማጸኑ ማየት መፈጠርን ያስጠላል። የዛሬ 5 ዓመት በተካሄደውና 2 ዓመት የፈጀው ጦርነት በትግራይ ህዝብ ላይ ጥሎት ያለፈው ጠባሳና በ50 እና በ60 ዓመት የሚታከም አይደለም። በብዙ ሺዎች እናቶች በጨካኝ ታጣቂዎች በደቦ ተደፍረዋል። ቤታቸው ተራቅቶ በረሃብና በበሽታ ተዳርገዋል። ጦርነት እንዳበቃ የልጆቻቸውን መርዶ ሲሰሙ በየሜዳው አቧራ ላይ እየተንከባለሉ ሐዘናቸውን ሲገልጹ የቀረው የአብይ አገዛዝ ሐዘናቸውን በጋራ አቧራቸውን ሊያራግፍና ማቃቸውን አልቆ ስብራታቸውን የሚጠግን ባይሆንም ማስተዛዘኛ ካሳ ሊሰጣቸው ይቅርና የትግራይ ክልል የሐዘን ቀን ባወጀ ጊዜና የትግራይ እናቶች ማቅ ለብሰው ደረታቸውን እየደለቁ የልጆቻቸውን መርዶ ሲቀበሉ ለብሔራዊ የሐዘን ቀንም ሆነ ለመንግስት መገናኛ ብዙሃን ዜና ሳይበቃ ቀርቷል። በትግራይ ህዝብ ላይና በተለይም በእናቶች ላይ ለደረሰውና እየደረሰም ላለው ሰቆቃና ስቃይ የፖለቲካ ህልውናውን በጉልበትና በጦርነት ለማስጠበቅ የሚታገለው ህወሓትም ሆነ በግጭት አዙሪ ውስጥ ጦርነቶችን እየተጠቀመ እያቀነባበረ ኢትዮጵያን እርስ በርስ ጦርነቶች እንዳትወጣ ተግቶ የሚሰራው እንደ መግዣ ስልት በሚወስደው የብልጽግና መንግስት መካከል ልዩነት አላይም። ሁለቱም ትግራይ ላይ ዘረፈጅ የሆነ እልቂት እንዲካሄድ አድርገዋል፣ ምክንያቱም ሆኗል። አስከፊ ወንጀሎችንም ፈጽመዋል። በዘር ፍጅት፣ በጦር ወንጀል፣ በሰው ስብዕና ላይ ያነጣጠሩ ወንጀሎችና የከፋ ሰብአዊ መብቶች ጥሰት ተጠያቂነት ዕዳን ተሸክመው አገርና ክልልን እየመሩ ካሉት በኢትዮጵያ ላይ ሪፐብሊክ ላይ የምትባል ትንሽ አገር ለማዋለድ እየተጉ ተናበው የሚሰሩ የሚመስሉት ብልጽግናና ህወሓት ዛሬም የትግራይ እናቶችን በቀሩ ልጆቻቸው ህይወት ተቆጭተው ማቅ ለብሰው ከመቀሌና ከአዲስ አበባ ሲቅበዘበዙ ማየት እጅግ ያሳዝናል፣ ተስፋ ያስቆርጣል። ዛሬም ከሁሉም ወገን የጦርነት ዝግጅት የይዋጣልን አታሞ ጉሰማ ተፋፍሞ መቀጠል ቀጣውን ደም አፋሳሽ ጦርነት አይቀሬና ጫፍ መድረሱን ያሳያል። ጥሬ በመላው ዓለም የምትገኙ ኢትዮጵያውያን ብልጽግናም ሆነ የህወሓት ደጋፊዎች ፈሪሃ እግዚአብሔር ካደረባችሁ ከህሊናም ካልተጣላችሁ እንደ ሰው የሚያዝልብ ካላችሁ የትግራይ እናቶችን ጩኸት ልመና
አብራችሁ ልትጮሁ ድምጻቸውንም እንድታሰሙ ለመማጸን ወዳለሁ። እኚህ አዲስ አበባና መቀሌ ከተሙ ጨካኝ ኃላፊነት የማይሰማቸው የፖለቲካ ቁማር የሚሊዮኖችን ህይወት የሚገብሩ እኩይ ፖለቲከኞች ሌሎችን መቶ ሺዎችን ዳግም አስጨርሰው የጭንቅ ቀን ሲመጣ በሰላም ድርድር ስም መጨባበጣቸው አይቀሬ ነው። ሳይዘገይ ከትግራይ እናቶች ጋር ድምጻችንን እናሰማ። የግዳጅ ወታደራዊ አፈሳ በአስቸኳይ ይቁም። የትግራይ እናቶች እንባም ይታበል። የብልጽግና ጎማዎች ከብልጽግና ጎማዎች አንዱ የብሔራዊ ምክክር ኮሚሽን ከአማራ ፋኖ ከፋኖ ጌታቸው ዳምጠው የብልጽግና አገዛዝ ስርዓት ከአንድ የምርጫ ዘመን ወደ ቀጣይ ለመሸጋገርና የግፍ አገዛዝ ዘመኑን ለማራዘም ከሚጠቀምባቸው ቁልፍ ተቋማትና አጀንዳዎች መካከል አንዱ የብሔራዊ የምክክር ኮሚሽንና ያነገባቸው ተልእኮች ናቸው። የዛሬው ከ3 ወይም ከ4 ዓመት በፊት አብይ አህመድና የሚመራው ፓርቲ ብልጽግናን የገለጽኩበት አጠር ያለ የዳሰሳ ጽሑፍን በማስታወስ የሰሞኑን የብሔራዊ ምክክር ኮሚሽን አጀንዳዎች አሰባስቤ ጨርሻለሁ በማለት 8 ቁልፍ አጀንዳዎችን ለህዝብ ያስተዋወቀበትን ሂደት መቃኘት ይሆናል። ከላይ የጠቀስኩትና ከዓመታት በፊት ያጋራሁት አጭር የዳሰሳ ጽሑፍ ብልጽግና ፓርቲን ፍሬን በጥሶ በቁልቁለት ላይ እንደሚክለፈለፍና በግራና በቀኝ ያገኘውን እየተረማመሰና እያላተመ መቆሚያ ያላገኘ ሲኖትራክ መኪና ብዙውን ጊዜ በመገልበጥና በግጭት የሚታወቀው አይነት ባህሪ እንዳለውና አብይ አህመድም ብዙውን ጊዜ ልምድ ሳይኖራቸው የመንዳት ብቃታቸው በቅጡ ያልተረጋገጠ ወጣትና በዛ ላይ ቃቃሚና ጠጪ የሆኑ አንዳንድ የከባድ መኪና አሽከርካሪዎች አይነት ሰው አድርጌ ሰይሜው ነበር። ዛሬ በዚህ ጽሑፍ በምስለ ማሳየነት ለመግለጽ የምፈልገው ሲኖትራክ መኪናውን ይዘው የሚከንፉትን ጎማዎች ነው። አንድ መኪና ከቦታ ቦታ ለመንቀሳቀስ እንደ ሞተሩና ሌሎች አካሉ ሁሉ ጎማዎቹ ቁልፍ ሚና ይጫወታሉ። ጎማ የሌለው ወይም አንዱ ጎማ እንኳን የጎደለበት መኪና አንድ ቦታ ላይ ተገትሮ ይበሰብሳል እንጂ በዛው ልክ ፍሬን ጥሶ ቁልቁለት የሚክለፈለፈው መኪናም ጎማዎቹ ምንም ጥሩ ጠንካራና አስተማማኝ ቢሆኑም ከመገልበጥ ወይም ከመላተም አያድኑትም። አብይ አህመድ ቁልቁለት የሚነዳውና ፍሬን የበጠሰው ብልጽግና ሲኖትራክ እንደ ጎማ ሆነው ያለፉትን 5 ዓመታት ይዘውት ከሚክለፈለፉት አካላት መካከል ጥቂቱን ለመግለጽ የመጀመሪያ የፓርቲው ወገንተኝነትን በይፋ ይዞ አብይን የግል በትር ሆኖ እያገለገለ ያለው መከላከያ ሰራዊትና የደህንነት ተቋማቱ የሲኖትራኩ የፊት ጎማዎች ናቸው። በመካከል ላይ ደግሞ ገለልተኝነታቸውን ያጡት የፍትህ ተቋማት የፖሊስ እና ሌሎች ህዝቡን ለማፈኛነት እያገለገሉ ያሉ ተቋማት ናቸው። የኋላው ጎማ ደግሞ የፕሮፓጋንዳ ስራውን ቀጥ አድርጎ የያዘውና የሶሻል ሚዲያውን ሰራዊት ጭምር ስምሪት የሚሰጠው ብሮድካስቲንግ ኤጀንሲ አብይን የ5 ዓመት የስልጣን ዘመን በይምሰል ምርጫ ድራማ የሚያሸጋግረው የምርጫ ቦርድ የህዝብን ብሶት በብሔራዊ ምክክር ኮሚሽን ነገ ፍትህ ምላሽ ታገኛለህ የሚል ተስፋ ብሶቱን ውጦ ይዞ ከአመት እንዲታቀብ ቁልፍ ሚና እንዲጫወት የተደረገው የብሔራዊ ምክክር ኮሚሽን የሲቪክ ማህበራትን አሽመልምዶና ጠርንፎ እንዲይዝ የተደረገው የሲቪክ ማህበራት ባለስልጣን ኤጀንሲ፣ የሃይማኖት ካውንስል፣ የሰብአዊ መብት ኮሚሽን፣ እንባ ጠባቂና ሌሎችም የማስመሰል ስራዎችን የሚሰሩ ያገዛዙን ስርዓት የሚሰጣቸውን የተጠና ድራማ የሚተውኑ ተቋማት ናቸው። ተጎታች ይዞ የሚክለፈለፍ ሲኖትራክ መኪና ብዙ ጎማዎች እንዳሉት ሁሉ
የአብይ አህመድ የግፍ አገዛዝ የተሸከመው መሪ ወዳዘዛቸው አቅጣጫ ብቻውን የሚንጋጉትና የሚክለፈለፉት ጎማዎች ብዙ ናቸው። ከላይ የጠቀስኳቸውን በጎማ የተመሰሉ ተቋማት መሪው ወይም ሾፌሩ አብይ ወደሚፈልገው አቅጣጫ ብቻ የሚያሽከረክርና የሚያቆማቸው የሚቆሙ፣ ሲያፈጥናቸው የሚፈጥኑ፣ ሲያበርዳቸው ፍጥነታቸውን የሚገቱና በራሳቸው ምንም ማድረግ የማይችሉ ናቸው። የአብይን ስልጣን ለማጽናት ሲባል ሙሉ በሙሉ በብልጽግና ፓርቲ ቁጥጥር ስር የዋሉትና ከጎማ ያለፈ ሚና የሌላቸው ተቋማት ብቻ ሳይሆኑ ቁልፍ የመጫወቻ አጀንዳዎችም አሉ። ብልጽግና የፖለቲካ ቁማር ከሚቆምርባቸው አጀንዳዎችም ጥቂቶቹን ለመግለጽ ያህል ሽግግር ፍትህ፣ የአሰብና የወደብ ባለቤትነት፣ የውስጥ የድንበር ውዝግቦች፣ ወልቃይትና ራያ፣ በሶማሌና በኦሮሚያ ክልል፣ በአፋርና በሶማሌ ወዘተ የኮሪደር ልማትን የሚደረጉ ማፈናቀሎች፣ የህዝብ አሰፋፈርና ለፖለቲካ ተልዕኮ መጠቀም፣ የከተሞች ባለቤትና የተያያዥ ጥቅሞችን፣ አዲስ አበባና ድሬዳዋ፣ ህገ መንግስት ስለማሻሻል፣ የህገ መንግስት አወቃቀር፣ የክልሎች አደረጃጀት ወዘተ የመሰሉ አጀንዳዎችን ብልጽግና ለዘለቄታው ስልጣን የሚጠቅሙት መልኩ እየተጠቀመባቸው መሆኑን የአገር አቀፍ የምክክር ኮሚሽን ሰሞኑን ከህዝብ ሰበሰብኳቸው ያላቸውን አጀንዳ ጥሩ ማሳያዎች ናቸው። ከላይ የዘረዘርኩትን ሰፋ ያለ ዳሰሳ ልግታና አገር አቀፍ ኮሚሽኑ ዙሪያ ያለውን የተወሰኑ ምልከታዎች በማጋራት ጽሑፍ ልቋጭ። ይህ አገር አቀፍ የምክክር መድረክ በተቋቋመው የአብይ ፈቃድና የፖለቲካ ስሌት ሲሆን መነሻው ባለፉ በደሎች፣ የፖለቲካ መሻከሮችን፣ የተፈጸሙ የሰብአዊ መብት ጥሰቶችን፣ ሙስናዎችንና የተዛቡ ትርክቶችን መነሻ በማድረግ ከምሁርና ከፖለቲካ ፓርቲዎች ይቀርቡ የነበሩ የሽግግር ሂደትን ያቀፈ ተጠያቂነትን ያማከለና እርቅና ይቅርባይነትን ያስቀደመ ብሔራዊ ምክክር ያስፈልጋል የሚል ውትወታና ጫና ለመገላገል ሲል ቀደም ሲል የመሰረታቸውን የድንበር ጉዳዮች የሚያመላክትና ሌሎችም ኮሚሽኖችን አፈርሶ ካለፈው ምርጫ ማግስት ይህንን ከመነሻው የገለልተኝነት ጥያቄ የተነሳበትን ኮሚሽን ያቋቋመው ያለ ምክንያት አልነበረም። አገር አቀፍ ምክክር ኮሚሽኑም ጥርስ አልባ አድርጎ ስልጣኑን ከህዝብ አጀንዳ በመሰብሰብና ውይይቶችን በማመቻቸት ብቻ ገድቦ ለ5 ዓመታት ህዝቡን በብሶትህ ለኛ ንገረን፣ እኛ ደግሞ ለመንግስት እናደርስልሃለን፣ ፍትህ ታገኛለህ በሚል የማዘናጊያ ስልት አብይ የሚፈልጋቸውን ሰዎች መርጦ በመሰየም ወደ ህዝብ መንደር ላካቸው። ገና ከመነሻው የገለልተኝነት ብቻ ሳይሆን የዓላማና የግብ ጥራትም ጥያቄ የተነሳበት ይህ ኮሚሽን እንደ ሲኖትራፑ ጎማ አብይ ወደ ጠመዘዘው እየተሽከረከረ ላሳለፍነው ምርጫ ካደረሱት ተቋማት አንዱ ነው። ህዝብ ጥያቄዎችን አንስቶ ባጭር ጊዜ ምላሽ እንዲያገኝ በማዘናጋትና ከአብይ አህመድ ላይም ለጊዜውም ቢሆን ህዝብ በተስፋ ሂደቱን እንዲጠብቅ በማድረግ ጫናውን ገለል በማድረግ ረገድ ቀላል የማይባል ሚና ተጫውቷል። ይህ ኮሚሽን ገና ተቋቁሞ ከምሁራንና ከተቃዋሚ ፓርቲዎች ጋር ምክክር ባደረገም ጊዜ እጣፋንታው ይህ ሊሆን እንደሚችል ዛሬ በእስር ላይ የሚገኘው አቶ ታዬ ደንደአን ጨምሮ ጥቂት ምሁራን ጥብቅ ማሳሰቢያ የሰጡባቸው መድረኮችን የመካፈል ዕድል ገጥሞኝ ነበር። ብልጽግና በየመንደሩ በህዝብ ስም ካደራጃቸው የቀበሌና የወረዳ ካድሬዎች ጋር በስብሰባ የከረሙት የኮሚሽኑ አባላት የህዝብ አጀንዳ ሰብስበናል ብለው አይናቸውን በጨው አጥበው በአደባባይ መከሰታቸው የተፈጠረበትን ዓላማ እያሳኩ መሆኑን ከማሳየት ያለፈ ፋይዳ የለውም። በፓርላማ መሰረታዊ ጥያቄዎች ሲጠየቁ ቁጣ የተቀላቀለበት
ምላሽን ለተቃዋሚ የህዝብ ተወካዮች የሰጡት የኮሚሽኑ አመራሮች የብልጽግናን አጀንዳ ይዘው እስከ ቀራኒዮ ለመውረድ ታጥቀው የተነሱ አስመስሏቸው እንደነበር አይዘነጋም። ለማንኛውም የዚህ ኮሚሽን ዕጣ ፋንታ እንደኔ እይታና ግምት የሚከተሉት ይመስለኛል። አንደኛ፣ ኮሚሽኑ በተቋቋመበት አዋጅ በአብይ አህመድ ተለክቶ የተሰጠውን ስራና ህዝብን በተስፋ ይዞት 5 ዓመት ወይም ቀጣይ ምርጫ የማቆየት ስራውን በበቂ ሁኔታ ተከናውኖ ጨርሷል። በመሆኑም ይህ ኮሚሽን በመስከረም ላይ አዲሱ ፓርላማ ሲመሰረት ከምስጋና ጋር የሰርተፊኬት ዕውቅና ጋራ ኮሚሽነሮቹ ተመስግነው የሚሰናበቱና ኮሚሽኑም የሚፈርስ ይመስለኛል። 2. ኮሚሽኑ ከህዝብ አሰባስቢያቸዋለሁ ያላቸውን አጀንዳዎች ይዞ አሁን በሐምሌ ወር ውስጥ የሚያደርገውን ውይይት አስታኮ በህዝብ የጸደቁ ቁልፍ ጥያቄዎችና የውሳኔ ወይም የመፍትሄ ሐሳቦች ብሎ በእነሱ ግር የሚተኩ ሌሎች ኮሚቴዎችን ወይም አደረጃጀቶች እንዲዋቀሩ የሚጠይቅ ሰነድ ለአለቃቸው ለአብይ አህመድ ሰንደው ጠርዘው ያስረክባሉ። 3. የኮሚሽኑ መፍረስ ተከትለው ቢያንስ የህገ መንግስት አርቃቂና የመንግስት መዋቅርን ለመቀየር የሚሰራ አንድ ኮሚሽን የሰብአዊ መብት ጥያቄዎችን የሚመረምር ጥሰቶችን የሚመረምርና የሽግግር ፍትህ ላይ አተኩሮ የሚሰራ አንድ ሌላ ኮሚሽን ሌሎች ከድንበር ጋር ከማንነት ጋርና ሌሎች አስተዳዳሪ ጥያቄዎችን ላይ አተኩሮ የሚሰራ አንድ ሌላ ኮሚሽን በአብይ አህመድ መሪነት የሚዋቀሩ ይመስለኛል። የእነዚህ አዳዲስ ኮሚሽኖች ዓላማም ለቀጣዩ 5 ዓመት የአብይን ተለዋጭ ጎማዎች ሆነውና ህዝቡን እያደናገሩ ለቀጣዩ ምርጫ የሚያደርሱት ተቋማትና አጀንዳዎች ይሆናሉ የሚል ከጥርጣሬ የዘለለ ግምት አለ። የኢትዮጵያ ህዝብ በብሔራዊ ምክክር፣ በእርቅና የሰላም ስምምነቶች፣ በሽግግር ፍትህና ሌሎች መሰል አጀንዳዎች ሽፋን የአብይን ግፍና ጭካኔ አምባገነናዊ አገዛዝ ስልት ሳይታለል ስርዓቱን መታገል ካልቻለ ዛሬ ካየናቸው ጭካኔዎች፣ ዛሬ ከምንጋተው የግፍ እንቆቆ እጅግ የመረረ ግፍ ስቃይ ያስተናግዳል። መልካም ሰንብቱ።